ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ለተሮቡ ግንቦት 20 2017 ዓ.ም በኢትዮጵያ ዘመን አቆጣጠር ሜይ 28 2025 በጎርጎሳውያን የዘመን አቆጣጠር የጋት ውሎ የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። አብራችሁ ስላላችሁ አብራችሁ ስለምትሆኑ ጋት ሚዲያን ለማጠናከር ድጋፍ እያደረጋችሁ ላላችሁ ውድ ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። በአጫጭር መረጃዬ ስለ ግንቦት 20 እናወራለን። የግንቦት 20 ትሩፋት የሚባለውን አንዳንዶቹ ከግንቦት 20 1983 እስከ 2010 የቆየ አንድ ስርዓት ኦልሞስት ለ27 ዓመት የቆየ አንድ ስርዓት በቆየበት ወቅት ትምህርት ቤት ቢገነባ ግብር ሲሰበስብ ነበር ማለት ነው። በዛ ዘመን በ27 ዓመት ግብር ሰብስቧል። ያ ግብር የሚሰበሰበው የመንግስት ስራዎችን ኮስት ከቨር ለማድረግ ልማት ለማምጣት ነው። መንገድ መስራት፣ ትምህርት ቤት፣ ጤና ጣቢያ፣ የቴሌኮም ተደራሽነት፣ ዩኒቨርሲቲዎች እነዚህ ተገይተዋል እና አንዳንዱ ደግሞ ክልሎችን መፈጠራቸው ወዘተረፈ እነዚህ የሚታዩ ነገሮች አሉ። እንደው እያጠጣልኩ አይደለም እንደዛ ማጠጣሉም ወይ ምንም የተገኘ ነገሮች እዚህም እዛም የሉም ለማለት አይደለም። ጣሊያን 5 ዓመት በቆየበት ዘመን አይቻሉም አይደለም ያኔ ዛሬ ባለው የቴክኖሎጂ ዛሬ ባለው የግንባታ ልህቀት ደረጃም የማይታሰቡ የሚመስሉ ስራዎችን ሰርቷል። የሊማሊቦን መንገድ ማንሳት እንችላለን። በቃ ጎንደር የሚባለው ከተማ ልማት እንደ ከተማ ነው ነግራችሁ። ጎንደር የሚባለው ከተማ ያቺ 5 ዓመት ነች ነው እና አስቀድሞ በነገስታት ዘመን የነበሩ እነዚህ ካስትሎች ከዛ በኋላ ተረስቶ ነው የኖረው ጎንደር። ተመሳሳይ ጅማ ብዙ በ5 ዓመት ነው የምነግራችሁ። እንግዲህ 5 ዓመት ሲቆዩ መንገዶች የሊማሊሞ መንገድ፣ የጣርማበር ዋሻ ስንቱን ቅኝ ግዛት ሊገዛ የመጣው ጣሊያን ማለት ነው። ያንን ሲሰራ ያን ልማት ሲያመጣ ያን መንገድ አውታር ሲዘረጋ ከተሞችን ሲቀይስ በ5 ዓመት እንኳን በ5 ዓመት ቆይታው አሻራውን ለማሳረፍ አዲስ አበባ እንኳን ሞክሯል። ካዛንቺስ፣ መርካቶ፣ ፖፖላሬ ወደ ሜክሲኮ አካባቢ ያለ ፒያሳ የመንገዶች ዲዛይን within 5 years ነው የምላችሁ። 27 ዓመት ነው እና ቴሌኮም እንደዚህ ተደርጎ መንገድ ይሄን ያልተዘርግቶ ወዘተረፈ ያ ሁሉ ሲሆን ምን ያህል ቢሊዮን ዶላር ብድር ተገኘ? ዋናው ደግሞ መንግስታት ይቀያየራሉ፣ ሪጅም ኢንተረስት ይቀያየራል። የምታውቁት ነው። በቀዳማዊ ኃይለ ሥላሴ ዘመን የነበረው የሪጅሙ የገዢው ኢንተረስትን የአንድ ሀገር ኢንተረስት ለዚህ ኬዝ ለዛሬው ውይይታችን ለግንቦት 20 በ3 እንክፈለው። አንደኛ ናሽናል ኢንተረስት የሚባለው ብሔራዊ ጥቅም ትውልድን፣ ሀገርን በዓለም አቀፍ ፖለቲካ ውስጥ ያለ ተሳትፎን መሰረት ያደረገ ነው። ብሔራዊ ጥቅም ኢህአዲግ ህወሓት መራሹ ኢህአዲግ የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠ ነው። ፔረድ
ኢትዮጵያን ከቀይ ባህር የነጠለ ነው። የሺህ ዘመናት የኢትዮጵያን ተጋድሎ አፈር ድሜ ያስበላ ነው። አሁን ቅድም ባይቶና ምናምን አባይ ትግራይ የሚባል አፄ ዮሐንስ የትግራይ ገዢ ንጉስ ብሎ ያወጣውን መግለጫ እያየሁ ነበር። በትግረኛ ውርደት ነው። አፄ ዮሐንስ የትግራይ ንጉስ አልነበሩ፣ የኢትዮጵያ ንጉስ ነው የነበሩት። ወሎውን፣ ሸዋውን፣ ጎንደሩን ኢትዮጵያ የሚባለውን ነው ሲገዙ የነበሩት። የኢትዮጵያ ንጉስ ነበሩ። ራሳቸው የኢትዮጵያ ንጉስ ነኝ ብለው አንተ እንዴት ወስደ ከራስ በላይ ነው ያውቃለሁ ብለህ እንደ ቤተ መንግስታቸው እኮ ብዙ ጊዜ ያሳለፉበት ቤተ መንግስት እኮ ደብረ ታቦር ነው ያለው። ሰንደቅ ዓላማቸው ደብረ ታቦር ነው ያለው። ተንከራተው ለኢትዮጵያ ልዕልና ብለው ከኮሎኔል ህይወት ጋር የተፈረመው በተለምዶ ህይወት ትርኢት የሚባለው ዛሬ ያንን የህይወት ትርኢትን ይዞ እኮ ነው ኢሳያስ አፈወርቂ ከሰላ የኔ ነው የሚለው። ምክንያቱም በህይወት ትርኢት የኢትዮጵያ ድንበር ለቀው ሲወጡ ያኔ ማህዲስቶች ከበዋቸው የነበሩትን ከሰላና አካባቢውን ተይዞ በኢትዮጵያና በሱዳን ድንበር ተሰቆል እዛ አካባቢ ያለውን ሲለቀቅ ምጽዋ ኢትዮጵያ የወደብ አገልግሎት ልታገኝ ምጽዋ ልታስረክባት፣ አንድ ሁለት እስከ ከሰላ ያለው ቦታ ያንን ይዞ ዛሬ ፕሬዝዳንት ኢሳያስ አፈወርቂ የኤርትራው ፕሬዝዳንት ከሰላ ምርጥ የኤርትራ ከተማ ነው ይላል። ያንን ውል ይዞ ያን የተፋለሙበትን ከኢትዮጵያ ታሪካዊ ጠላቶች ተፋልመው ከመሐዲስት ጀርባ ማን ነው የነበረው? ማን ነው ትጥቅ ስንቅ ሰጧቸው ጎንደር ድረስ መተማ ድረስ የተዋደቁት? ያንን የዘመናት ትግልን አራክሶ ኢትዮጵያን ከቀይ ባህር ያራቀ ነው። ፔረድ አለቀ በቃ። የለም በወቅቱ ሻዕቢያ ጠንካራ ነበረ። ድንበር ላይ ስለሆነ አሁን ብዙ ጊዜ በ77 ድርቅ ተከስቶ ይላሉ የህወሓት መሪዎች። በኤርትራ አቋርጠን እንሂድ ስንል ከለከሉን። የኤርትራ ምንድን ነበር? እነሱ ይዘውት በነበረው ግዛት በኩል ወደ ሱዳን አላሳልፈን አለ ማለት ነው እንጂ የምትችለው የኤርትራ ግዛት የሚባል አልነበረ። ኤርትራ ክፍለ ሀገር ነው የነበረው። ነገር ግን በአንጻራዊነት ሻዕቢያ ይንቀሳቀስ በነበረበት በዛ ኤሪያ ከሶሪያም ከኢራቅም ከፍልስጤምም ከግብፅ ከታሪካዊ ጠላታችን ከአልጄሪያ ከዚህ ሁሉ የሚመጣ የጠረፍ ስለነበረ ከፖርት ሱዳን በኩልም የሚያገኘውን ትልቁ ጽፈት ቤቱ ፖርት ሱዳን ስለነበረ ሱዳን ካርቱምም ስለነበረ ህወሓትም በኋላ ከፍቶ ነበረ። የተሻለ የትጥቅ ስንቅ በአረቡ ዓለም በኩልም ደግሞ ኢትዮጵያን ለማዳከም ለመገንጠል በተለይ በዋናነት ኢትዮጵያን በውስጥ ጉዳይዋ ቢዚ ለማድረግ ያን ድጋፍ ያገኝ ስለነበር ጠንካራ ነበር። ሻዕቢያ መካናይዝድ ነበረው። ሰው ፈርተን ነው እንደ ቀይ ባህርን ጉዳይ ያላነሳ ነው የአሰብን ጉዳይ ያላነሳ ነው ሊባል ይችል ይሆናል። ወል በዛም እንተማመን። እኔ አንዳንድ የህወሓት ታጋይ ነን የሚሉት አሁን መጨረሻ ላይ እንግዲህ ትግል ማለት ለኢትዮጵያ ታግያለሁ ካል ራስን ለጻፍከው ህገ መንግስት ልትገደድ ይገባል። እኔ አሁን በመቀሌ ኤፍኤም 104.4 ላይ ጀነራል ክንፈ ዳኘው በምህረት የተለቀቀ ሰው ነው እና ከኤርትራ ህዝብ ወይንም ከሻዕቢያ ጋር ለሚደረገው ግንኙነት የሶስተኛ ወገን ፍቃድ አያስፈልገንም እያለ ይደነፋል። የሽግግር ጊዜ ላይ እኮ አይደለም ያለው ወዳጄ። ህገ መንግስት ተንዶ ምርጫ ተደርጎ አይደል ያው ሁሉ ግጭት የመጣው እና እንደ ልብ ከሻዕቢያ ጋራ የጦር መሳሪያ ስታስገባ ኢትዮጵያን ለሚያዳክሙ ኃይሎች በር ከፍተ ስትዘጋጅ ስትደራጅ
እጅ አጣጥፎ ዝም ብሎ የሚቀመጣል? ይሄ የጦርነት ጉሰማ ይጠቅማል? ዞሮ ዞሮ ሻዕቢያ ያኔ ፈራን፣ ወደ ሎጂኩ መጣለሁ። ያኔ ፈራን የተደራጀ ስለነበረ አሁንም መልሶ 17 የታጠቁ ድርጅቶች ስለነበሩ እዚህም እዛም እነዛን አድርገው ኤርትራን ባንገነጥል እንደ አረቡ ዓለም ፍላጎትም ስለነበረ ጣጣውን ፈርተን ነው ብትል በኢትዮ ኤርትራ ጦርነት ያን ያህል በመቶ ሺህ ኢትዮጵያውያንን ደምና አጥንት ተገብሮ ተከስክሶ ሰራዊቱ ወደ አስመራ እየተቃረበ አሰብን እናዝ እያለ ዙር ቀኝ ኋላ ዙር ተመለስ የተባለው ለምንድን ነው? በአልጀርስ ድርድርስ የቀይ ባህር ጉዳይ ያልተነሳው ለምንድን ነው? አጼ ምኒልክ ነው አሳልፎ የሰጠው ሚል የሚከራከራል አንዳንድ። አጼ ምኒልክ እኮ አዋጅ ሲያውጁ ምንድን ነው የሚለው አዋጁ? ፈጣሪ የከለለልኝን የባህር ወሰን አልፎ ነው የሚለው። ሰው ስለ ባህር በር ማንሳት ትምክተኝነት፣ ጠባብነት፣ ጨፍላጭነት፣ አህዳዊነት፣ ወደብ ተራ ሸቀጥ ነው ተብሎ ኢትዮጵያ የሚበዘበዝበት ዛሬ ኢትዮጵያ በሚኒመም በዛሬው ኢኮኖሚ ነው እያወራ ያለው። በዛሬው ኢኮኖሚያችን ለዛውም እየተገላመጥክ የውስጥ ሚስጥርህ ኤቭሪቲንግ እየታየ ቸክ እየተደረገ ምን ቃለፈ የሚባለው በዛ እየታየህ ሚስጥር የሚባል ነገር ሳይኖርህ ያ የባህር በር ያለው ሀገር ደግሞ ሲፈልግ ከሌሎች ጋር እየተደራጀ ሊዘጋብም እንደሚችል ሲያኮርፍ እያንገላታህ ዛሬ $2 ቢሊዮን እናወጣለን በአመት። ይሄ $2 ቢሊዮን በየአመቱ ማለት ነው። ዝም ብለን በቃ ግድ የለም። አሁን ኢኮኖሚ በፍጥነት እያደገ ነው ማለት ደጋግሜ የምናገረው የኢትዮጵያ ኢኮኖሚ እያደገ ነው ማለት ችግር የለም፣ ድሃ አይደለንም፣ በኑሮ ውድነት እየተፈተንን ነው፣ ስራ አጥነት አለ ወይ ስራ አጥነት የለም በቃ በሽበሽ ነው ማለት አይደለም። ፈተናዎች አሉ። እነዚህን ፈተናዎች ጨለማው ላይ ነው መቆየት ያለብን ወይንስ በርትተን ጠንክረን ሰርተን ወደፊት ወደ ተስፋ ወደ ብርሃን ነው መጠጋት ያለብን? ያ ነው የምርጫ ጉዳይ ነው። እኔ ሁለተኛውን እመርጣለሁ። ሰው $2 ቢሊዮን በየአመቱ የምናወጣው በትንሹ ይሄ $2 ቢሊዮን አሁን ባለው ዛሬ ባለው የተቀናጀ ኢንተግሬትድ የሆነ ሃይድሮኤሌክትሪክ ፓወር ዳሞችን ይገነባል። ለመስኖ ለኤሌክትሪክ ከ300 እስከ 400 ሜጋዋት የሚያመነጭ ግድቦች፣ ሰፋፊ መሰረተ ልማት ይገነባል። ከዛ ባለፈ ዛሬ ኢራን ጦርነት የተነሳ እንደሆነ የዓለምን ኢኮኖሚ አሽመደምደዋለሁኝ የሆርሙዝ ሰርጥን የሆርሙዝ መተላለፊያን ዘጋለው እያለች ነው። ይሄ የሆርሙዝ መተላለፊያ የፐርሻን ገልፍ የፐርሻን ውቅያኖስን ከአረቢያን ሲ ቀይ ባህር ወዘተረፈ የሚባለው ኦፍኮርስ በላይ በሜዲትራኒያን መምጣት ይቻል ይሆናል። በዋናነት ይሄ መስመር የዓለም ከፍተኛ ሆነ የነዳጅ ዘይት የሚተላለፍበት መስመር ነው። የዓለም ከፍተኛ $1 ትሪሊየን ከሚነገድበት ከብሉ ኦሽን ኢኮኖሚ ዛሬ የቀይ ባህር መስመርን የኢንዲያን ኦሽንን የገልፍ ኦፍ አደንን ተከትሎ የብሉ ኢኮኖሚ የሚባለው ነዳጅ ፍለጋ አለ፣ ማዕድናት አሉ፣ አሳ ሀብት አለ። ከዛ በላይ ደግሞ በራስህ ልማት ለምሳሌ ጅቡቲን ውሰዱ። የጅቡቲ ኢኮኖሚ 67% በኢትዮጵያ ላይ ዲፔንደንት ያደረገ ነው። 75 78 ይላሉ አንዳንዶች። ዛሬ ለጅቡቲ ኢትዮጵያ አማራጭ የባህር በር አክሰስ አለ ብላ መጠየቋ ትልቅ ስጋት ነው። ለዛ ነው አንዴ ከግብጽ ይሄዳሉ፣ አንዴ ሶማሌላንድን ያንገራግራሉ። ለሶማሌላንድ እውቅና የምትሰጡ ከሆነ ከሶማሌላንድ ጋር ጠንካራ ግንኙነት የምትፈጥሩ ከሆነ ከእናንተ ጋር ያለን ግንኙነት እናያለን ብለው ኬንያን ያንገራግራሉ። በአፍሪካ ህብረት ውስጥ
ጅቡቲ 1 ሚሊዮን ህዝብ ያለው ኮሚሽነር አስመርጧል። የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬሽን የሚባለው በግብፅ በነዚህ የኢትዮጵያ ኢንተረስት ያስከብርልናል በሚል የኢትዮጵያን ኢንተረስት የኢትዮጵያን የቀይ ባህር ጥያቄ ይቀለብሳል በሚል በዚህ በኩል ምክንያቱም በኋላ እናያለን። ሰው ከናሽናል ከብሔራዊ ጥቅም አኳያ በቀጣይ ዘላቂነት ሰላም ከማስፈን አኳያ ኢትዮጵያው ዘላቂ ሰላም በማስፈን አኳያ ራሳቸው ውሰዱ። ህገ መንግስት ዘረጋን፣ ምርጫ አደረግን። ምርጫ ፕሮሲጀራል ነው ወይ ሰብስታንቲቭ ነው ወይ? በቃ ምርጫ ግድ የለም መመዝገብ፣ ፓርቲ መልቲ ፓርቲ መፍቀድ፣ ቅስቀሳ ማድረግ፣ እዛ ባህሎት ላይ መንግስት መቀየር ምናምን ደግሞ እዛ ደግሞ የሞተ ደግሞ አለ አጋራቸው ሻዕቢያ አለ። ህገ መንግስት የሚባል የሌለው ምርጫ የሚባል የማያውቅ በጀት የሌለው የሚኒስትሮች ምክር ቤት ሰብስቦ የማያውቅ ህግም እሱ ህግ ተርጓሚም ህግ አውጭም ህግ ፈጻሚ የሆነ ሰው ደግሞ አለ። ዘ ዋን ማን ሩል ሲስተም ሰው እራሳቸው ያወጡትን ህገ መንግስት ጥሰው ከሻዕቢያ ጋር ለመገናኘት ከኤርትራ ጋር ወይም ከሆነ ሀገር ጋር አብሮ ለመስራት የማንንም ይሁንታ አንጠይቅም ይላል። እንኳንስ ወዳጄ እንኳንስ ትግራይ የኢትዮጵያ ሉዓላዊ ግዛት አካል የሆነችው ጅቡቲ እንኳን ከሌላ ሀገር ጋር ሲሰራ የኢትዮጵያን ፍላጎት ያጠናል። ደቡብ ሱዳን ከሆነ ሀገር ጋር ሲያጠና የኢትዮጵያን ከግብፅ ጋር ልስራ ሲል በዚህ ብስማማ በውስጥ ጉዳዮች ደግሞ ሌሎች ኢንተረስት ያለውን ደግሞ ቢያስገቡብኝ ሲሉ ያስባል። እንደዚህ ነው ዓለም የሚኖረው። ግንቦት 20 አመጣ የተባለውን ልማትንቶ ከተገኘ የምሰየው ግን የኢትዮጵያን ብሔራዊ ጥቅም አሳልፎ የሰጠ ነው። በቃ ኢትዮጵያ የሚባለው ብሔራዊ ጥቅሙን አሳልፎ እንደ ሀገር እንዳይቀጥል መገንጠል በዓለም ላይ በቃ ሀገር ማፍረስን የፈቀደ የዘር ፖለቲካን ያስተዋወቀ ብቸኛ የዘር ፖለቲካ የብሔር ፖለቲካ የለም በዓለም ላይ። እዚህ ሀገር በህገ መንግስቱ መሰረት ማንነትን መሰረት ያደረገ የፖለቲካ ፓርቲ አለ ብላችሁ ጻፉ፣ እንማርበት። የለም በዘር መደራጀት አይፈቀድም። ሌላ እኮ አይደለም። እኛ ሀገር እኮ ክልላዊ ፓርቲ ነው የምንለው እኮ የዘር ፓርቲ እኮ ነው። ከዛ ደግሞ የኢትዮጵያ ብሔራዊ ጥቅም የሚባለውን ዛሬ አንዳንዱ ከማዕከላዊ መንግስት ጋር አኮረፍን ወይ በቃ ብልጽግና ያሰብኩትን ያቀድኩትን አልሰጠኝም ብሎ አንዳንዱ፣ ሌላው ደግሞ ያው የተቀፈቀፈበት ትናንት በተቃዋሚነት ትናንት በምናምን ያው ቲፒኤልኤፍ ደካማ ነው እያልኳቸው አይደለም። ለሪጅሙ ኢንተረስት ነበር ይጨነቅ የነበረው ለሪጅሙ ፓርቲው። ያ ፓርቲ ደግሞ ህወሓት የሚባለው ፓርቲ ኢህአዴግ የሚባል ጃኬት ቢደርብም የማፊያ ስርዓት ነው። ማፊያ ነው። የአንድ ቤተሰብ ስርወ መንግስት ነው። ያ ቤተሰብ ያ ቡድን 4 ኪሎ ቁጭ ብሎ ሞሰብ ላይ በሚበላበት ወቅት ከሱም የተራረፈውን እየቆረጠ ደግሞ ለሱ ምስለኔዎች ተለላጆች በሚያጎርስበት ወቅት ኢትዮጵያ ድመቂ፣ ኢትዮጵያ ክበሪ፣ ዘፈኑ ሙዚቃው ኢትዮጵያ ነበር። በእኩልነት በወርድ በቁመትህ መሰረት ህገ መንግስቱ ተግባራዊ ይደረግ ሲባል ግን ኢትዮጵያን አፈርሳለሁ፣ በቀጠናው ኃያሉን ጦርነት ታስነሳለሁ፣ ታሪካዊ ደመኛ ነው ጄኖሳይድ ፈጽሞብኛል ብሎ ሲያወራው ከነበረው ሻዕቢያ ሄዶ ነው የተለጠፈው። ሻዕቢያን ጋብዞ መንግስት አስጨፈጨፈ ሲል የነበረው ነገራችን ላይ ሁለቱም ኃይል ይመታል። በኢትዮጵያ ኃያልነት ፍጹም ጥርጣሬ የለኝም ወዳጆቼ። ግን ያንን ሲያቦካ የነበረውን የውሸት ትርክት ራሱ ህወሓት ስላስተካከለልን በጣም ነው የምናመሰግነው። እኔ አም ጀስት ሃፒ ፐርሰናሊ በእኔ እይታ። እንግዲህ በሌሎቻችሁ እይታ ደግሞ
እንዴት እንደምታዩት ማየት ነው። ሻዕቢያን ጋብዞ ጄኖሳይድ ፈጸመብን ወዘተረፈ ሲል የነበረው ሂዶ ከሻዕቢያ ጋር ተለጥፎ ዛሬ ለታሪክዩ ከኤርትራ ህዝብ ወይንም ከሻዕቢያ ጋር ለሚደረገው ግንኙነት የሶስተኛ ወገን ፍቃድ አያስፈልገንም ይላል ጀነራል ክንፈ ዳኘው። ይሄ ለታሪክ መልካም ነው። ተጨፈጨፍ ጋበዘን እንዲያረገን ወዘተረፈ ሲል የነበረው ውሸት ነበር ማለት ነው። እውነትም ከሆነ ብሔርተኛው ይሄ ህወሓትም ከዛ የማፊያ ቡድን ቤተሰብ ውጭ ለትግራይም ይሁንታ የቆመ አይደለም። የትግራይ ህዝብማ በዘመናት ሲወድቅ ሲታገል ኢትዮጵያን ሲከላከል የባህር በሩን ሲጠብቅ በዛ በቀይ ባህር ቀጠና ጠላቶቿ በመጡ ቁጥር ሲፋለም የጦር ሜዳ ሆኖ የኖረ ነው። የኢትዮጵያ ባንዲራ ሲወድቅ ሲያነሳ የኖረ ህዝብ ነው። ኢትዮጵያ ነው ራሱ ትግራይ፣ ኢትዮጵያ ነው ራሱ አማራ፣ ኢትዮጵያ ነው ራሱ ኦሮሞ። ለኢትዮጵያ ያልወደቀ የለም በአራቱም ማዕዘን ተሰባስቦ። ዋናው የኢትዮጵያ የታሪክ የኮንፍሊክት የዚህ የጦርነት ኤሪያው ደግሞ የቀይ ባህር መስመር ስለነበረ ጦር ይመጣ ይራገፍ የነበረው ስትራቴጂክ ኤሪያው ቀይ ባህር ስለነበረ ሲወድቅ ሲፋለም ሰራዊት እንደመገበ ሰራዊት እንደመራ ልጆቹን እንደገበረ ነው የኖረው። ውለታው ግን አያችሁ እኮ በጊዜያዊ አስተዳደሩ እንኳን ሁመራን አላስመለሰም፣ ተፈናቃይ እንዳይመለስ እንደዚህ ሆኗል ምናምን ወዘተረፈ ነው ብለው አጣድፈው ከዛ ፋሚሊ ውጪ ሆነ። ያ ፋሚሊ ነው ትግራዋይነት ሰርተፍኬት የሚሰጠው። ሰው የኢትዮጵያ ናሽናል ኢንተረስት የሚባለው የተጣሰበት የሪጅም ኢንተረስት የበለጠ ያገዡ ቡድን የህወሓት ኢህአዴግ ጥቅም በጣም የጎላበት ሊደርስ በዛ ውስጥ ደግሞ ከሪጅሙ ቀጥሎ የመሪዎች ፍላጎት ደግሞ የተንጸባረቀበት ያ ነው የነበረው ኢህአዴግ ዘመን። በዛ ሂደት ግን ትምህርት ቤት እንዲሆኑ ህንፃ እንዲተገንብቶ የሆነ ባለሀብት እንዲፈጥረን ወዘተረፈ ለሚባለው ነገር 5 ዓመት ቅኝ ግዛት ሊገዛ የመጣው ጣሊያን ብድር ያውም ይሄን ያህል ዕዳ አለባቸው ተብሎ በኢትዮጵያ ዕዳ ላይ ያልተላለፈ ኢትዮጵያ አሁን ያለባት ብድር በሙሉ ይሄ 62.5 ቢሊዮን ዶላር ዕዳ ኖረባት ወዘተረፈ ተብሎ ሲናፈስ የነበረው በዛም ምላሽ ለመስጠት እንኳን ሞክሬያለሁ። እኔ አንዳንዶቹ ሚስ ኢንተርፕሬት ያደርጉታል ያው አሁን ጂዲፒ ምናምን የሚለው ኤኒዌይስ 10 ቢሊዮን ዶላር በላይ የኢትዮጵያ መንግስት ከፍሏል። አንድም ኮመርሻል ሎን አልተበደረም መንግስት። ኮመርሻል ሎን ማለት ከኤግዚም ባንክ ከቻይና ባንክ ከኢንዲያን ባንክ የሚገኙ አሉ። እነዚህ ለፕሮጀክቶች ለምሳሌ የአዲስ አበባ ቀላል ባቡር በኮመርሻል ባንክ ብድር በኮመርሻል ሎን የተሰራ ነው። በጣም ብዙ ዕዳ ለዚህ ለስኳር ልማት ተብሎ ቢለሙ ፋብሪካው ቢተከል መስኖ ቢለማ እነዛ ጥሩ የፕሮጀክት አፈጻጸም ዜሮ ነው። አንድም 5 ሳንቲም አልተበደረም መንግስት። እኔ አለመበደሩ ጥሩ ነው እያልኩ አይደለም። በነገራችን ላይ ፕሊዝ ኔጌቲቭሊ አንወሰድ። በጣም ኢፌክቲቭ ለሆነ በፍጥነት አሁን ለምሳሌ እኔ ከለውጡ በኋላ አንዱ ኢምፕረስ የሚያረጋቸው አይታችሁ ከሆነ ፕሮጀክቶች ኦን ታይም ነው የሚፈጸሙ። 24/7 ቁጥጥር ይደረጋል። ተጠንተው አዋጭነታቸው ታይቶ ነው ወደ ስራ የሚገባው። የመሰረት ድንጋይ ሲጣል ግንባታው ተጀምሮ ነው። ኦን ታይም ነው የሚያልቀው። እንዲህ ባለበት ሁኔታ አዋጭ ለሆኑ ፕሮጀክቶች ኮመርሻል ሎን መበደር መቻል አለበት። ድርድር ግን ያስፈልጋል። እንደው በቃ ሀገር ይከፍለዋል እያል ዘለን መግባት የለብንም። ይሄ ብድር ሽግሽግ ወዘተረፈ የተደረገ ነው። ግን አንዳንዶች 62.5 ቢሊዮን ዶላር አለ ኢትዮጵያ ተበደረችው ለ130 ለ100 ሚሊዮን ሲካፈል ይሄን ያህል ዕዳ አለ ወዘተረፈ እና ጣሊያን 5 ሳንቲም በኢትዮጵያ ብድር በዛች በ5 ዓመት ያን ሁሉ ልማት አድርጓል። ምን በዝብዟል ምን ወስዷል ወዘተረፈ የሚለው እንግዲህ የታሪክ ባለሙያዎች የሚያዩት ጉዳይ ነው። ኤርትራ ግንቦት 16 1983 አስመራ በሻዕቢያ እጅ ወደቀ። የነፃነት ቀናችን ብለው የሚያስቡት ያን በጉልበት የያዙበትን ቀን ነው። ወዳጆች እንደምታውቁት ኤርትራ
182ኛ ሀገር ሆና የተመዘገበችው ግንቦት 20 1985 ነው። እዩ እንግዲህ ዘ ትሪክ ግንቦት 20 1985 ነው ኤርትራ ከኢትዮጵያ ተገንጥላ። ታዝ ግንቦት የውርደት ቀን ነው። ግንቦት 20 ኢትዮጵያ የተዋረደችበት ስፔሻሊ ናሽናል ኢንተረስት ነው። 16 ግንቦት 16 1983 ወይ በፈረንጆች እናወራው ዳታውን 28 ሜይ 1993 ኤርትራ was admitted into the United Nations as 182 member state ወይንም ይሄ 28 ሜይ 1993 ስትተረጉሙት አርብ ግንቦት 20 1985 አርብ ግንቦት 20 1985 ወይ 1985 ግን እንደምታውቁት ኢትዮጵያ በሽግግር ላይ ነው የነበረችው። ትራንዚሽን ቻርተር ነበረ ወይ የሽግግር ህገ መንግስት ማትበሉት ትራንዚሽን ቻርተር የሽግግር ሰነድ ነበረ። ህገ መንግስት አልጸደቀም፣ ምርጫ አልተካሄደም። ምርጫውን ህጋዊ ቅቡልነት ያለው መንግስት የለም። ይሄ የሽግግር መንግስት ግን ምን አደረገ? ኤርትራን ገነጠለ። በኋላ እንግዲህ እንደምታውቁት ህዳር 29 1987 ነው ህገ መንግስት የጸደቀ። ራሱ ሻቢያም የነጻነት ቀን ብሎ የሚያከብረው በሪፈረንደም እንኳን ዋቴቨር በዓለም የተመዘገበበትን ቀን አይደለም፣ በጉልበት የገባበትን ቀን እና ግንቦት 20 ያደረጉት። ያ ሲደረግ 182ኛ ሆኖ ሲመዘገብ ጴጥሮስ ጋሊ ለረጅም ጊዜ ከ1977 እስከ 1991 ኦልሞስት ለ20 ዓመት በሚባል ደረጃ ሻቢያን ሲረዳ ሲያስታጥቅ የፖለቲካ ሎቢ ሲሰራ የኖረው ጴጥሮስ ጋሊ የተባበሩት መንግስታት ድርጅት ጸሐፊ ሆኖ ተመርጦ ነበር። ዩኤን ሴክሬታሪ from 1 ጃንዋሪ 1992 እስከ 1996 ለ5 ዓመት ቆይቶ ተቀብሎ የመዘገበው እውቅና ያሰጠው ሪፈረንደም የሚያከናውኑ ብሎ የላካቸው ጴጥሮስ ጋሊ ነው። ይህንን ኢትዮጵያን ካስገነጠለ በኋላ ልክ እንደጨረሰ በአመቱ መለስ ዜናዊ የአፍሪካ አንድነት ድርጅት ለ1 ዓመት ፕሬዝዳንት ሆኖ ተመረጠ። አፍሪካ አንድነት ድርጅት ውስጥ እኮ የኤርትራ መገንጠል መፈቀድ የለበትም የሚሉ ጥያቄዎች ይነሱ ነበር። ያንን ጥያቄ ሲከራከር የነበረው ቀደም ብሎ ሆስኒ ሙባረክ ፕሬዝዳንት ነበር። የድርጅቱ ሎቢ ያደርጉ ነበር ግብፃውያን እየዞሩ። ማን ይተባበር ነበር በዚህ ሎቢ? እናንተ ምን አገባችሁ? እኛ ኤርትራ እንዲገነጠል እንፈልጋለን፣ በጭቆና ያኖር ሀገር ነው እያለ መለስ ሲከራከር ነበር። በኢትዮ ኤርትራ ጦርነት ወቅትም አንድም ኢትዮጵያዊ ተቀምጦ የአሰብ ጉዳይ እንዳይነሳ ነው ያደረገው። ባንዳነት ተግባር ነው። ግንቦት 20 የማፊያ ስብስቡ የማፊያ ቤተሰቡ ልክ እንደ የካቲት 11 ሊያከብረው ይችላል። ለኢትዮጵያውያን ግን ያመጣላቸው ነገር የለም፣ ያመጣባቸው ነው። አይ ክልል ተመስርቷል የሚሉ አሉ። ምን ሐረርጌ ምናምን ወይ ጎጃም ጠቅላይ ግዛት፣ ሸዋ ጠቅላይ ግዛት፣ ወሎ ጠቅላይ ግዛት፣ ጎንደር ጠቅላይ ግዛትን አንድ ላይ አድርጎ ለዛውም ደግሞ ሸራርፎ ከጎንደር ወስዶ ከወሎ ወስዶ ከጎጃም ወስዶ ከሸዋ ጠቅላይ ግዛትን ማከፋፍሎ ያን ስላረገ እና የማንነት አደረጃጀት ነው። እኔ I don't have any problem። ያደረጃጀቱ ጀርባ ግን ያለው ኢትዮጵያ ዘመኗ ሙሉ የጭቆናና የእንግልት ነው፣ የመበዳደል ነው ሊሆን ይችላል። ግን እንደዛ ትላለህ እንዴ? እንካደው እያልኩ አይደለም። እና ከራሻ ሀገራት የሰሩ የራሻ የተለያዩ ሀገራት ሆነው የተጻፈ ዩኤስኤስአር ኮንስቲቱሽን ነበር። ያን የተገለበጠው በነገራችን ላይ አንቀጽ 39 የዩኤስኤስአር ኮንስቲቱሽን ላይ ኤግዛክትሊ ቼክ አድርጉት። አንቀጽ 72 ይመስለኛል
በፈለጉ ጊዜ መገንጠል ይችላሉ ይላል። ጆርጂያን ሌሎች ሀገራት እኮ ነው የሰበሰቡበትን ነው የራሳቸው ሀገር የነበሩት ወደ ዩኤስኤስአር የመጡበት እና የኛ ደግሞ ልክ ሀገር የነበሩ አስመስሎ ኢትዮጵያ 100 ዓመት ታሪክ ያላት በዚያ ነው አፄ ዮሐንስን የትግራይ ንጉስ ነው ይላል ባይቶና። ያሳዝናል። በነገራችን ላይ ባለ ታሪክ ላይ እንደፈለከ አጣም ኢትዮጵያዊ ሆኖ ለኢትዮጵያ ተፋልሞ ከወራሪ ጋር አንገት ለአንገት ተናንቆ የወደቀን ሰው ግን ማሳነስ ተገቢ አይደለም። ሰው በግንቦት 20 በመጣው ለውጥ የተገኘ ጥቅሞች ካሉ ሰየው ጥሩ ነው። ነገር ግን የኢትዮጵያ ብሔራዊ ጥቅም የተዋረደበት የኢትዮጵያ ናሽናሊቲ ከቀይ ባህር የራቀችበት ያን ጥያቄ የሚያነሳ የተዋረደበት አንዱ ባንዱ ላይ እንዲነሳ የተቀሰቀሰበት ገዢዎች የጻፉት ህገ መንግስት እነሱን እስከጠቀመ ድረስ እንዲተገበር ያደርጉ ከሄዱ በኋላስ ማንም አያግደንም፣ ማንም ይሁንታ አያስፈልገንም ይላል። የፌዴራል መንግስት ስልጣን፣ የክልል መንግስት ስልጣን ወዘተረፈ የሚባል አናውቅም፣ ህገ መንግስቱን አናውቅም ይላል። ምን አገባው ምርጫ ቦርድ የሚባል የለም፣ ምርጫ የምናካሄድ እኛ ነን ይላል። ትናንት ህገ መንግስቱን በመናድ እያለ ሲያሳድድ በመናድ አይደለም ለመናድ በማሰብ እና አንዳንዶቹ አስቀድሜ እንዳልኳችሁ ህዋትን አምርረው ኦፍኮርስ አንዳንዶቹ ተቃዋሚ እንዲመስሉ ተልኮ ተሰጥቷቸው ልክ የመልቲ ፓርቲ ሲስተም የደህንነት ስራ የምሰራበት አንዱም እንደዛ ነው። ያን የመሰሉ አንዳንዶች ደግሞ በቀቢጸ ተስፋ አሁን በዛ በአብዮታዊ ዲሞክራሲ ሳቤ ተነክረው ተጨምቀው ታጠው የማይጠሩ እነዛ ሰዎች አሉ። አንድ አብዮታዊ ዲሞክራሲ አንድ ስትራቴጂክ ሰነዱ ላይ ሪፈር አድርግላችኋለሁ ወደፊት ኢትዮጵያውያን በቸገራቸው ጊዜ የችግሩ መውጫ አብዮታዊ ዲሞክራሲ ሆኖ እንዲያገኙት እንሰራለን ይላል። በትምህርቱም በሁሉም ረገድ ሲሰገስግ ነው የኖረው። ሪቮሉሽን አልተካሄደም፣ ሪፎርም ነው። ያን ተከትሎ በየቦታው እሳት የመቆስቆስ በየቦታው ጦርነት ማንሳት፣ ሰቦታጁ፣ አሻጥሩ ያን ችግር ደግሞ መልሶ በማራገብ ደግሞ ሰላም ጠፋ፣ ልማት ተቀዛቀዘ ይላል እና ወደ ሰላም እንሂድ የሚጠቅመን እሱ ነው። ልማቱን ወስጥለው አልደራደርም ወዘተረፈ የሚል ደግሞ ትሪናፋውን ይነፋል። እኔ ግንቦት 20 የኢትዮጵያን ብሔራዊ ጥቅም ያሳጣ ያዋረደ የገፋ እጣ ፈንታዋን ጅቡቲ ላይ ወስዶ ያንጠለጠለ አስቡ። የ130 ሚሊዮን ሀገር ይሄ ትልቅ ሀገር ሲወድቅ ሲዋደቅ ረጅም ታሪክ አለው። ግድ የለም በቃ ታሪክም የለውም ብለን እንውሰድ፣ ግድ የለም እንደሚሉት ወስዶ ግን የዚህንን ሀገር እጣ ፈንታ 1 ሚሊዮን አራውንድ ለሆነ ህዝብ እና ለጠላቶቹ አሳልፎ የሰጠ ነው መተንፈሻው። ይሄ ነው ደግሞ እንዲዘመር የሚፈልገው ጠለላቸው። ደርግ የኢትዮጵያ ናሽናል ኢንተረስት አሳልፎ ሰጥቷል። ንጉሱ የኢትዮጵያን ኢንተረስት አሳልፎ ሰጥቷል። ለምሳሌ አፄ ምኒልክ አንዱ የሚወቀሱበት የኢትዮ ኤርትራ ጦርነት ጣሊያንን ወደ አስመራ ሄደው አላሳለፉም፣ አላባረሩም ነበር የሚጠየቀው። ያንን ሲወቅስ የነበረው ኢህአዴግ ግን ምንድነው የሚለው? ራሱ ይህንን እድል ሲያገኝ ኦኬ ሉዓላዊ ሀገር አድርጎ ገንጥሎ ስለሰጠ ነው። ፌዴሬሽኑ ነው አንዱ መፍረሱ ነው ይላል። መመለስ አይቻልም ነበር ወይ? ኢትዮጵያ ብቻም ሳይሆን የአፍሪካ ቀንድ ሰላም እንዲሆን እንዲረጋጋ 130 ሚሊዮን ህዝብ ሊቆለፍበት አይገባም። ይሄ ለኢትዮጵያ ብቻ አይደለም፣ በነገራችን ለቀጠናው ብቻ ሳይሆን ለአፍሪካ ሰላም የሚያረጋግጥ እሱ ነው የሚል እምነት አለኝ። በአልጀርስ ስምምነት ኢትዮጵያውያን ደም አጥንታቸውን አፍስሰው በጦርነት አሸንፈው በፖለቲካ የከሰሩበት ነው። ሌላው እንግዲህ ምናልባት ከዚህ ጋር ተያይዞ የሩሲያ አሜሪካ ፍጥጫ በጣም በከባድ ሁኔታ እየተገጋለ ነው። እንግዲህ አሜሪካም ኖ ሞር ዋር ሚል ከዚህ በኋላ ጦርነት የለም የሚል ነበረ የዶናልድ ትራምፕ። ግን ያ ማስክ እየተገለጠ ነው ብለው የሚጽፉ ሰዎች አሉ። የሬንጅ ሪስትሪክሽን ምንድነው? በረዥም ርቀት ሚሳኤል መደብደብ ፈረንሳይ፣ ጀርመን እና እንግሊዝ ፈቅደዋል። አሜሪካ ወደዚያ ትቀላቀላለች ተብሎ ነው የሚታሰበው። እንግዲህ ዲሚትሪ ሜድቬዴቭ
ያላዩት ነገር አለ በሳት ነው የሚጫወቱ የሚል ዶናልድ ትራምፕ ጽፎ ነበር። እዚያ ጽሁፍ ላይ ምንድነው ያለው ዲሚትሪ ሜድቬዴቭ? ምንም የቀረ ነገር የለም፣ የሚፈጠር ከሆነ ሶስተኛው የዓለም ጦርነት ነው የሚል ያስቀመጠው ነገር አለ። ሪሊ ሶስተኛው የዓለም ጦርነት ይከፈታል ወይ? በዚህ የምዕራብ ምስራቅ መቆራቆስስ እንደ ኢትዮጵያ ምን ልናገኝ እንችላለን? ይሄ ሶስተኛ የዓለም ጦርነት ከተነሳ ቀድመን ተዘጋጅተን ኒው ኦርደር የመጨረሻው ተንጦ ሊስተካከል ስለሚሆን አሰብን እስከ ራስ ዱሜራ ተቆጣጥረን እንቆያለን፣ ዘልቃለን ማለት ነው። ሌሎች ነገሮች እንዳሉ ነው። በዚህም በተመሳሳይ ለአሜሪካ እና ካናዳም ጎልደን ዶም ልክ እንደ እስራኤል አይረን ዶም ጎልደን ዶም ኒርቱ $1 ትሪሊየን አካባቢ ነው። ካናዳ 51ኛ የአሜሪካ ግዛት ከሆነች በነፃ የአይረን ዶም አካል መሆን ትችላለች። አሊያ ግን ወደ $62 ቢሊዮን አካባቢ ይከፍላሉ፣ እያሰቡበት ነው የሚልም አለ። አይ ቲንክ ካናዳ 51ኛ የአሜሪካ ግዛት ለመሆን ይህንን ትቀበለዋለች የሚለውንም ማየት ያስፈልጋል። እስራኤል በተናጠል ከአሜሪካ ድጋፍ ውጭ ኢራንን ለማጥቃት እየተዘጋጀች ነው የሚሉ መረጃዎች በተደጋጋሚ እየወጣ ነው። በዛሬው ዕለት በነገራችን ላይ የእስራኤል አየር ኃይል የየመንን የሰንዓን አውሮፕላን ማረፊያና የቀሩ የሚባሉ አውሮፕላኖችን ከጥቅም ውጭ እንዳደረገ ነው እስራኤል ካትስ መከላከያ ሚኒስትሩ መረጃ የሰጠው የዘ ታይምስ ኦፍ እስራኤል ላይ። ከዛ ባለፈም ወደቦች ወሳኝ የሚባሉ መሰረተ ልማቶችን ማውደማችንን እንቀጥላለን። አንድ እስራኤልን ያጠቃ አንድ ስንጠቃ 7 ታይምስ እናጠቃለን የሚል መረጃ የሰጠበት ሁኔታ አለ። ያው ከሀውቲ ጀርባ ደግሞ ኢራን አለ። ኢራን ሪሊ የምትጠቃ ከሆነ ደግሞ አስቀድሜ ያልኳቸው የስትሬት ኦፍ የሆርሙዝ ሰርጥን ብሎክ ማድረጓ አይቀርም። ይሄ ደግሞ በዓለም የነዳጅ ዘይት ላይ እንደ ኢትዮጵያስ ምን ይመስላል የሚለውን እሱ ማየት ይጠበቅብናል ማለት ነው። አጠቃላይ የሩሲያ፣ አሜሪካ፣ ካናዳ የሶስተኛው የዓለም ጦርነት ሪሊ ሊነሳ ይችላል ወይ? በተለይ የዚህ እነ ፈረንሳይ፣ ጀርመን እና ዩኬ ሪስትሪክሽናቸውን ማንሳታቸው የዚህ በረዥም ርቀት ከዚህ በፊት በሻዶው ሚሳይል በስቶርም ጥቃት ተፈጽሞ ነበርበት። ያኔ ለሆነች ለአንድ ኦኬዥን ነው። ይህንስ ማድረግ ሪሊ ትራምፕ ሲያቀነቅን የነበረው ኖ ሞር ዋር መልሶ ወደ ባይደን ዘመን የሚከት አይደለም ወይ? ራሽያስ የከለሰችው የኒውክሌር አጠቃቀም እነዚህ ተዋህደው ወዴት ሊያመሩ ይችላሉ የሚለውን መገምገም፣ በዚህ በተናጠው ዓለም ደግሞ እንደ ኢትዮጵያ ምን ይመስላል አሰላለፋችን፣ ያንን አይተን በናሽናል ኢንተረስታችንን ናሽናል ኢንተረስትን ቅድሚያ መስጠት መቻል አለብን። ብሔራዊ ጥቅም ከዛ የገዢ የዚህ ገቨርንመንትን ያው ሪጅም ከደግሞ ሊደርስ ኢንተረስት አለ፣ መሪዎች የሆነ የሁሉም ግን አምብሬላው ናሽናል ኢንተረስት ነው። ከዛ አንፃር ማሰብ ይጠበቅብናል። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ አመሰግናለሁ። የጋት ውሎ የጋት ዕለታዊ የዛሬ መረጃ ይህን ይመስል ነበር። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ